አላልኩህም። ተናድጃለሁ፣ ተሰድቤሃለሁ። ምንም አልተሳደብሽም፣ ምንም አላልሽም። ከየት ትዕግስትሽን እንዳመጣሽው አላውቅም። ባላጠፋው ጥፋት ነው ይቀጣል። ለአንቺ የተለየ ስሜት እያለኝ መጀመሪያውም ነግሬሽ ነበረ፣ ኤፋ ተይ ብዬሽ ነበር። ኤፋ አያዋጣሽም ብዬ ነበር። ሳይሆን የማልፈለግበት ቦታ ነው የቆምኩት እንጂ ውቡን ቃላትና የውቡን አስተቃቀፍ አክት የማይጠቀም ዩቲዩበር ጥቀሱልኝ እስኪ፣ ቤተሰብ ጥቀሱልኝ እስኪ። ተናግሬ የሆነ ነገር ቀለል ብሎኛል ማለት በእውነት ቤዚ በጣም ነው የምታሳዝነኝ። እና መጨረሻችሁን ካላይ ቪዲዮ አልሰራም ብዬ ነበረ። በጣም እንጃ ያልተናገረ መድኃኒት አይገኝለትም። አያችኋ፣ ቤዛ ህመሟን በመናገሯ መፍትሄ የመጣ አዝኛለሁ በደረሰባት ነገር በጣም ይቅርታ አድርጊ። እውነት ከሆነ ኤፋ ስላልገፋት እውነት በጣም እናመሰግናለን። እውነት በጣም ቅስሟ ተሰብሯል። እንደምታየዋት እንግዲህ ቤዝዬ እንዲህ አልነበረችም በፊት። እውነት ለፍቅር ዝቅ ማለት ኤፋ በጣም ደስ ብሎኛል። ቤዝዬም ችግርሽን ተናግረሽ በዚህ መልኩ ስለፈታችሁት በጣም ደስ ብሎኛል። አንዳንድ ነገር በያቸው ለኤፋና ለቤዚ ብላችሁ የነበር ውድ ቤተሰቦች። እስኪ እንግዲህ ዛሬ ተጀምሮ እስኪያልቅ ድረስ ያው እያየሁ መጨረሻውን ሳላይ አልናገርም ብዬ ነው ውድ ቤተሰቦች። እስከ መጨረሻው ድረስ ስለ ጨረቃ ፋሚሊም ስለ ኤፍሬምና ስለ ኤዱ አንዳንድ ነገር ስለ ሁሉም ልናገር መጥቻለሁ ማለት ነው። እናንተ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ይህንን ቻናል 20 ሺህ አስገቡት። 20 ሺህ አስገቡት እንዴ! እኔ ሰብስክራይብ አድርጉ ስለማለት ነው እንዲህ መግቢያ ላይ ቤተሰብ። ዛሬ ኢድ ነው ግን እንደ ኢድ መስዬ አልመጣሁም ቤተሰብ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እንዴት ነው በዓሉ? ዋሾይና ዛሬ በጠዋት አያቴ ልጠይቅ፣ አጎቴ ልጠይቅ፣ እናቴ ልጠይቅ ብለው ሄደዋል ሰዎች ማለት ነው። እና እስኪ ልስራ ቪዲዮ እየሰራሁ ነው። አልተኛውም ማታ ማለት ነው። በጣም እንቅልፌ መጥተዋል። በኋላ ነው የምንተኛው። እና ዛሬ ተመልሼ መጥቻለሁ። ተመልሼ ስመጣላችሁ እንግዲህ የጨረቃ ፋሚሊ መተው አልችልም። የጨረቃ ፋሚሊ መተው አልችልም። ሌላ ሰው ብጨምር ማለት ነው። እንግዲህ ትላንትና ሀይሚ በተደረገችው ፕራንክ ላይ ብዙዎቻችሁ በጣም ደስ ብሏችኋል። ብዙዎቻችሁም አሁንም እያወራችሁ ነው። አውሩ፣ እኛ ምንም አይመስለንም። ግን በዚሁ አጋጣሚ አንድ የምጠይቃቸው ጥያቄ አለ ለቤተሰቦች ማለት ለሚያወሩ ቤተሰቦች ልጠይቃቸው። አጠይቂ ብላችሁኛል። እኔ ከመጠየቅ ወደኋላ አለም። አንዳንድ ልጆች ቲክቶክ ላይ ብሩኬን ፎቶውን ለጥፈው የሆነ በቃ ወይም ድብርትን በሉት ብቻ ይወዱታል፣ ሰብስክራይብ አድርገውታል። የእነሱን ጓደኞች ሰብስክራይብ እንዲያደርጉት ይሁን ምን ይሁን ብቻ ግን ደስታቸውን ይገልጻሉ ስለሚያደንቁት ብቻ ማለት ነው። ግን አንድን ሰው ማለት አሁን ብሩኬን እኛ ወደድ ነውና የሱን ፎቶ ለጥፈን እኛ የሆነ ሙዚቃ ብናደርግ የሆነ ነገር ብናደርግ ለሀይሚ ስሜት የሚሰማታል ወይም ደግሞ የሆነ ነገር ትሆናለች ብላችሁ አታስቡም ብላችሁ የምትጠይቁ ጥያቄ ለእኔም ግልጽ አይሆንልኝም። እኔ በነገራችን ላይ እኔ ለይቻቸው አላውቅም። ግን አንዳንድ እህቶቼ ሀይሚን ከዲያስፖራ ጋር ሲለጥፏት ሲያዩ እነሱ ደግሞ ከሌላ ሴት ጋር ወይም ደግሞ ከራሳቸው ጋር ለጥፈው የራሳቸውን ሀሳብ ይገልጻሉ ማለት ነው። እናንተ ከሌላ ሰው ጋር ስትለጥፏት ምንም አይመስላችሁ አይደለ? ስለዚህ እነሱም ይለጥፉ ይስሩ። እናንተ ከሌላ እንደምንለጥፏት እነሱም ይለጥፉ። የማለጥፉ ሰዎች ደግሞ ማለት ነው የማለጥፉ ሰዎች አርፋችሁ ዝም ብላችሁ ቁጭ ብላችሁ የራሳችሁን እርምጃ መውሰድ ነው። ራሳችሁን እንደፈለጋችሁ ለጥፋችሁ የራሳችሁን ሀሳብ የራሳችሁን ደስታ መግለጽ ነው። እነዚህ ጥንዶች ማንም ፍቅረኛ እንደሆኑ እኮ ማንም ሰው ያውቃል። ግዴታ ሀይሚ እዛ ጋር ፎቶዋ ተለጠፈና ብሩክ እዚህ ጋር ፎቶ ተለጠፈና ምንም የሚመጣ ክፍተት አለ። ለዛውም በሚዲያ ላይ እንግዲህ የስደት እህቶቼ በርቱልኝ፣ ጠንክሩልኝ፣ በቃ ለሚቀጥለው ዓመት ትመጡ ይሆናል ረመዳን እንኳን አለቀላችሁ ምናምን እያለ እየመከረ ወንድማችን ነው። እና ታዲያ እኛ እሱን ለምንድን ነው በዚህ ልክ ስለሱ ያለን አድናቆት ስንገልጽ ለምን ቅር ያላችኋል? እኛ እኮ እሱን ካደነቅ ነው በሱ ውስጥ እኮ ሀይሚ እንዳለች መቁጠር ነው። እናንተ ግዴታ ሀይሚን ይዛችሁ በቃ እንደዚህ ሴት ስለሆናችሁ ሀይሚ በሉ። ለምን ምን አረጋችሁ? ብሩኬ ምን አረጋችሁ? ቆይ እኔ ግርም የሚለኝ ነገር እሱ ብቻ ነው። እውነት በብዛት ማለት ነው በብዛት ብዙ ቲክቶክ ላይ ብዙ ልጆች ያወሩኛል እና በጣም እንወዳት ነበረ ሀይሚን። ግን አሁን ላይ የእሷ ደጋፊዎች የሚያመጡት ነገር በቃ የሆነ ሞራል ይቆርጣሉ ምናምን ብለው ጽፎልኛል። አይ እናንተ እነሱን ሳይሆን መከተል ያለባችሁ
ዋናዎቹን ነው ብዬ ተናግሬያለሁ እኔ ማለት ነው። በውስጥ ማለት ነው ለጠየቁኝ ልጆች እና ለምንድን ነው ሳስበው በዚህ ልክ አሁን ብሩኬን አንድ ሴት ልጅ አደነቀችውና ምኑ ይቆረሳል? ምኑ ተቆርሶ ይሄዳል? ምን ይሆናል? እስኪ መልሱልኝ፣ ይሄን በኮመንት መልሱልኝ። እኔ አሁን ብሩኬን እዚህ ጋር ፎቶን አድርጌ ስላደነቅኩት የኔ የሴትነት ክብሬ ምኑ ነው የሚቀንሰው? እኔ ወይ አግባኝ ብዬ አይደለም፣ ወይ አፈቅርሃለሁ ብዬ አይደለም፣ ወይ ላግኝህ ብዬ ቀጥሬው አይደለም፣ ወይ እየተጀናጀንኩት አይደለም። እንግዲህ ሚዲያ ላይ ነው ያለ ነው። እንግዲህ ሚዲያን አጠቃቀም እናውቃለን እንዴት እንደሆነ እና እናንተ ምንድን ነው ያዙኝ ልቀቁኝ። ማንም ሰው ለሚያደርገው ነገር ለምንድን ነው የኔ ጥያቄ ለምንድን ነው? እውነት አሁን ለእናንተ እውነት እናንተ ለሀይሚ ያስባችሁ ነው? ግርም የሚለኝ ጥያቄ ይሄ ጥያቄ ነው። ከቻላችሁ ኮመንት ስር መልሱልኝ። ካልቻላችሁ ደግሞ እናቴ የስደት እህቶቼ ፈታ ብሉ። ከፈለጋችሁ ሀይሚን ከፈለጋችሁ ብሩቄን የፈለጋችሁትን የማድነቅ መብት አላችሁ። ስልኩ የእናንተ፣ የምትጨፍሩት እናንተ፣ ጊዜው የእናንተ። ምንም ነገር አይሙቃችሁ አይበርዳችሁ። የፈለጋችሁትን ምክንያቱም መብታቸው ነው እንዴ። እኔ በግድ ሰው ውደደኝ አልልም። እኔ የፈለገውን ሀይሚን የምትወዱ ሀይሚን፣ ብሩኬን የምትወዱ ብሩኬን፣ አንድነታቸውን እነሱ ራሳቸው ያውቃሉ። እነሱ አንድ መሆናቸውን እነሱ ራሳቸው ያውቃሉ። እኛ እዚህ ጋር ስላልናቸው ምንም አይለያዩም። እነሱ ስለምን መለያየት እንደሚያወሩ አንዳንዴ ግራ ይገባኛል። ይህ የሚለያዩ መስሏቸው ይህ የታግኝታችሁት ወይኔ ኧረ ዛሬ ልሳቅ። ዛሬ እንኳን እንደዚህ ፈታ ብዬ ልሳቅ እንጂ ብቻዬን ነው ያለሁት እና ብዙ ቦታ ስገባ ቲክቶክ ላይ በጣም ይገርመኛል። በጣም ከምነግራችሁ በላይ ማለት ነው። እኔ ጋ ብቻ መስሎኝ ነበር እኔ ማለት ነው። ወይኔ እና ለማንኛውም ስለ ጨረቃ ፋሚሊ ይህን ጥያቄ ልጠይቅ ነው የመጣሁት። ሌላው ስለ ቤዝዬ ምንና ስለ ኤዱዬ ነው የመጣሁት ዛሬ። አንዳንድ ሀሳብ አስተያየት ልሰጣቸው ነው የመጣሁት እነሱ ማለት ነው። እንግዲህ ኤዱ ያው በዛን ሰዓት ቤዚ እንደሄደች አካባቢ አፈቅርሃለሁ ኤፋዬ ፍቅሬን ተቀበለኝ ብላ ቪዲዮ ሰርታ ያው ኤፋን ብቻውን ስለነበረ በዛን ሰዓት ኤዱ መጣች። ቤዝዬ ደግሞ ለምን ወደ አሰላ ነው የት ነው ሄደች የተባለው ወደዛ ለምን እንደሄደች ማንም ያወቀ የለም። ይህን ያህል ራሱ በስልክ አውርታችሁ ምን እንደሆነች ያለባትን ችግር ራሱ ሄደህ መጋፈጥ ነበረብህ። መጋፈጥ ስላችሁ ያኔ መጠየቅ ነበረበት። ባይሄድ እንኳን ያኔ ምንም ነገር አላደረግም። መሄድ አይጠበቅበትም። ኤፋ በነገራችን ላይ ግን መጠየቅ ነበረበት። ደውሎ ይፋ ማድረግ ነበረበት። ወይም ደግሞ በውስጥ ጠይቋት ሊሆን ይችላል። ያኔ አላቅም። ግን ደግሞ እሷን ሳትጠይቃት ምን እንደሆነች ሳትጠይቃት ምን እንደሆነች የት እንዳለች የት እንደዋለች ሳትጠይቃት ኤዱን አፈቅርሻለሁ ብለህ ተቀበልካት። በኤዱም አይፈረድም። ለምን ኤዱ ብቻህን እንዳለች ነው የምታውቀው። መናገር ያለብህ አንተ ራስህ ነክ። ምክንያቱም ቤዚ ጋር ደውለህ ያለውን ነገር በቃ እንደማትመጣም እንደማትወድህም እንደምታፈቅርህም መናገር የነበረብህ ኤፍ ነበርክ። ምክንያቱም እሷ ኤደን እንደሄደች ስታቅ አፈቅርሃለሁ ብላ መጣች። የዛን ሰዓት እሺ ብሎ መቀበል አልነበረበትም ኤፋ ማለት ነው። አንዱ ጥፋቱ ይሄ ነው ኤፋ። ሌላው ቤዛ ስትመጣ ብዙ ችግሯን ሳላቀው እንዴት እቀበላታለሁ እንዴት ያለበት ምክንያት እሱ ፓርት ጥሩ ነው። ቤዚ ችግሯን በመናገሯ ብዙ ነገር ቀሎላታል። አሁን ላይ ጥሩ ሁኔታ ላይ ነው ያሉት። እንደሚመስለኝ ከሆነ በጣም እንጃ ይሄ ነው ብዬ ባልልም ማለት ነው የምትወደውን ሰው እያጣች ይመስለኛል እኔ ማለት ሳስበው ማለት ነው። ምክንያቱም በዚህ ዘመን አሁን ማን ነው ፀጉሩን የሚቆረጥ? የፈለገ ነገር የፈለገ ቢሆን ማንም ሰው እንደዚህ አይሆንም። ምክንያቱም ኤፋም ሲናገር ላለፈ ነገር ድጋሚ ለማንመልሰው ነገር ወደኋላ ተመልሰን መጠየቅ የለብኝም ብሏል። እና ይሄንን ሲል በቃ የሆነ በህይወቷ የምትወደው የምትፈልገው ሰው እንዳለፈባት ነው እኔ የተሰማኝ ማለት ነው። እና ያ ሁሉ ነገር አልፎ ወደዚህ ተመልሰሽ በመምጣትሽ በጣም ደስ ብሎናል ቤዝዬ። ያው ቤዝዬ ያለች እነ ሀይሚና ብሩኬ እንደዚህ በጣም በማናቅበት ጊዜ ቤዚ፣ ኤፋ፣ አብርሽ እንደፈለገን ሰርተን ማለት ነው። ምንም ነገር ኮመንት ስር ቲክቶክ ላይ ተዘቅዝቀን አናቅም። የምር እኔ ራሱ ኤፍሬም በጣም የሚመቸኝ ልጅ ነው። በቃ ሲሪየስ እነሱ በጣም ይመቸኛል ኤፍሬም ማለት ነው። ይህን ስላችሁ እኔ ላገባ ወይም ደግሞ ልንትልለው ፈልጌ አይደለም። ከዛ አንድ ሰሞን እስኪ ቲክታኮቹን ላዝናናቸው ምናምን ብዬ በቃ አፈቀርኩ እያልኩ የድሮ ፍቅረኛዬን እያስታወስኩ ማለት ነው እያለቃቀስኩ ቪዲዮ ሰራ ነበረ።
ሚስጥር ላውጣ በዛው። ከዛ እያለቀቀስኩ ቪዲዮ እየሰራው ነበር። ከዛ ደግሞ ሰዎችም ተሳፍረው ነበረ። ብቻዬን ነበርኩኝ ያን የሚያክል ቤት ይዤ። ከዛ እምባ ይለኛል። እምባዬን በምን ምክንያት ላፍስሰውል ነበር። ከዛ ደግሞ ስልክ ነበረኝ። ስልክ ተበላሽቶ የተቀመጠ ስልክ ነበረኝ ማለት ነው። ይሰራል ግን ያኔ በቃ የዛኔ በይወይው ይለኛል። በቃ እንደዛ ስጀምር ከዛ ለምን ቪዲዮ አልሰራበትም ብዬ ቪዲዮ ሰራሁበት ማለት ነው። አለ እንደውም ቪዲዮ ማለት ነው። እና ብዙ ሰው በቃ በጣም ዘና ፈታ እያለብኝ ነበር በዛን ሰዓት። ኤፋን አፈቀርኩት ምናምን ብዬ ብዙ ነገር አድርጌ እንደዚሁም አብሬሽን በቃ ብዙ ነገር ሰርተን ቪዲዮ በዛን ሰዓት እንደዚህ እንዳሁን ቲክቶክ ተዘቅዝቆ ተመንጥሮ ምናምን ነገር የለም። በቃ በጣም የሚገርሙ ቤተሰብ ነው ያላቸው። በጣም በቃ ስታፉንት የሆኑ ቤተሰብ ማለት ነው። እና ዩቲዩብ የጀመርነው በእነሱ ነው በመጀመሪያ። ከዛ በኋላ ነው ወደ እነ ኤፋ የመጡት። ማን ነው እነ ብሩኬና ሃይሚ በቃ ተጣመሩ። ሲጣመሩ ወደ እነሱ ግልብጣልን ማለት ነው። እና ደስ የሚል ጊዜ ነበር። በፊት እኮ በጣም አሪፍ ነበር። ብሩክና ሃይሚ ጊዜም በፊት አሪፍ ነበር። አሁን ግን በቃ የሆነች ሴት ብሩክን ስታደንቅ ግልብጥ፣ አንቺ እንደዚህ ነሽ፣ አንቺ ዘሯን ሳታቅ ትሳደባለች። ለራሷ አታቅ ለሰው ምንድነው ለሰው ጠራጊ ይሆናለች የሚባል ተረት አለና ለራሷ ሳታቅ የሰው ማንነት አውጥቶ በኮመንት ለመሳደብ ያች ማናት ተብሎ ግን ቤቷ ሲገባ ማለት ነው እንኳን ለሰው ልታለብሰው ለራሷ ትከናነው የላት ብለዋል የሀገሬ ሰው ማለት ነው። እና አንዳንዴ ራሳችሁን ቆም ብላችሁ ሳትጠይቁ ሰው ቤት ሄዳችሁ የምትኮምቱት ኮመንት ራስሽ ስደተኛ ሆነሽ ራስሽ ሩዝ እየበላሽ ሩዝ የነፋት ብለሽ ትጽፊያለሽ። ኧረ ወይኔ ብሩክ ግን ቲክቶክ ላይ እያየህ አስቅም እንዲ ፈታ ትላለህ ብዬ አስባለሁ። በእርግጠኝነት ሃይሚም እንደዛው ፈታ ትያለሽ ብዬ ነው የማስበው እኔ። ምክንያቱም እነሱ እንደዚህ በጥቃቅን ነገር እነሱ አይጣሉም። በጥቃቅን ነገርም እነሱ እንደዚህ እንትን የሚሉ ሰዎች አይደሉም ሲጀመር ማለት ነው። ብዙዎቹ ምን ይላሉ እነሱ የሆነ ነገር በተፈጠረ እንኳን ደስ አላችሁ በእናንተ የተነሳ እንደዚህ ሆኑላችሁ ይላሉ። እና ማለት ነው ሳቄ ፍርስጥም ብሎ እኔማ ማለት ነው። ምክንያቱም አሁን የሚዲያ ሰው አሁን የፈለገውን ቢያወራ ማን ነው አሁን የሚዲያ ሰው የፈለገውን ቢያወራ ብሩክን ከሃይሚ የሚወስድ ማን ነው? እነሱ ራሳቸው ፍላጎት ካላቸው፣ ብሩክ ፍላጎት ከሌለው፣ ሃይሚ ፍላጎት ከሌላት የመሄድ መብት አላት። ሌላ የማግባት እሱም ሌላ የማግባት መብት አላቸው ካልተፈላለጉ። ግን እኛ እዚህ ጋር የፈለገ ነገር እኛ ብናሽቃብጥ እነሱ ፍቅር ከሆኑ ፍቅር ነው። ፍቅር ነው በቃ አለቀ። ዋናው የሁለቱ ፍላጎት ነው። አሁን ማግኘትና ማግኘት ላይ ካላገናኛችሁ ተሳስቦ ይጣበቃል? አይጣበቅም። እስኪ ማግኘትን ከላስቲክ ጋር ጣብቁት፣ እስኪ ይጣበቃል? አይጣበቅም። ማግኘትን ከብረት ጋር አገናኙት፣ እንዴት ነው የሚጣበቀው? ተፈላልጎ ነው የሚጣበቀው። ስለዚህ እነሱ ደግሞ ተፈላልገው የተገናኙ ምርጥ ጀለሶች፣ ምርጥ የወደፊት ስለ ልጆቹ የሚያስብ ባል ብሩክ ማለት ነው። ስለ ወደፊቱ ስለ ልጆቹ ስለ ሚስቱ ጥንቅቅ አድርጎ ሚዲያ ላይ እያወራ ማን ነው እሱ ላፍቅር የሚለው? እኔ እንጃ አላቅም። ተንኮል ካልሆነ በስተቀር እንደዚህ አይነፋኝም። ሃይሚዬ 4 ልጆች እያለች ጀርመን ሰዳት፣ አሜሪካን ሰዳት። አልሰማቻችሁም? ደግሞ እኮ ራሱ ሴቱ እኮ ነው እኔ ወስዳታለሁ እኔ እንዲህ እላታለሁ ብለው የሚጽፉት ሴቶቹ ናቸው። ብሩክን ያናድዱ እየመሰላቸው እኔ በውስጥ ተልኮልኝ ስክሪንሻት ወይኔ አልኩኝ። ሴቶቹ ራሳቸው ናቸው እንደ ወንድ ሆነው የሚጽፉት ማለት ነው። እና በዚህ አጋጣሚ ቡራዬ ማለት ነው አንተ የሃይሚን ልብ ተቆጣጠረው እንጂ የሰው ወሬ አትስማ። በዚህ አጋጣሚ ሃይሚም የብሩክን ልብ ተቆጣጠሪው እንጂ የማንንም ወሬ አትስሚ። የማንንም ወሬ ሰምተሽ ለብሩክ ጥያቄ አታቀርብለት። ብሩክም እንደዛ የማንንም ጥያቄ ብሩክ ለነገሩ ኮመንት አያነብም። ኮመንት አንብቦ ሃይሜን አይጠይቃትም። ትንሽ ሃይሜ ናት እዚህ ጋር ኮመንት ታነባለች። አንዳንድ ነገሮችን እሷ ታያለች። እነሱን አትከታተያቸው። በዙሪያሽ ያሉትን ሰዎችና ብሩክ ምን ላይ እንዳለ ምንድነው ሀሳቡ ምናምን ጭንቅላቱን እንዳለ ተቆጣጠሪው። ጭንቅላቱን ማለት ነው። ለምን በፍቅር ተቆጣጠሪው። ከዛ ምን ጊዜም ቢሆን እግርሽ ስር ነው ያለው ብሩኬ። መቼም ቢሆን መቼ አይሄድም። መቼም ቢሆን መቼ አያኮርፍሽም ሁላ ማለት ነው። ቀስ ያኮርፍብሽ ማለት ነው። አንቺ ቁጣ ከማለት
በቃ አለ አይደለ የሴቶች እንደዚህ እየገባሽ ቲክቶክ ላይ ምናምን ስለ ግጥሞች ምናምን የሚያኮርፍ ወንድን ምን ማድረግ እንዳለብሽ ምናምን በቃ አንዳንድ ጊዜ ሾፍ አድርጌ ከዛ በኋላ ብሩክ እግሬ ስር ነው የሚሆነው። እግሬ ስር አሁንም እግሬ ስር ነው፣ ግን የባሰ ደግሞ እግሬ ስር ይሆናል። በትንሽ በትልቁ አያኮርፍሽም። እና ይሄ በየሚዲያው ላይ ብሩክን ለጥፈውብሻል ምናምን ብለው በውስጥ የሚልኩልሽን እነሱን እንዳሰሚያቸው። የሚዲያ ሰው ነው። ማንም አርቲስት እኮ ይደነቃል። ብዙ ነገር የአርቲስቶች ተደርገዋል እኮ ዛሬ ብርቅ ነው እንዲህ ብሩኬና ሀይሚ በዚህ ልክ ተፋቅረው እነሱን ስላደነቅናቸው ፎቶቸውን አንዱ ተለይቶ አንዱ ጋር ሲለጠፍ መብታቸው ነው። የፈለገ ለያይተው ቢለጥፉ መብታቸው ነው፣ መብታቸው ነው። እኔ በሰው መብት አልጋፋም። ምክንያቱም መውደድ ማድነቅ የራስሽ መብትሽ ነው። እኔ ከሁለቱ ውጪ መለጠፍ ደስ አይለኝም። ግን ሌላው ሰው ከፈለገ ደግሞ የመለጠፍ መብት አለው። እኔ እንደዛ ብዬ ነው የማይለኝ ነው። ብቻቸውን ለጥፊያቸው ደስ ስለማይለኝ ሁለቱንም ይዤ መጣው ለዛ ነው። ሌላው ደግሞ የእናንተ ኮመንታተሮች ተጽዕኖ ነው። ሀይሚን እንዳትለጥፏት የሚያደርገው የእናንተ ኮመንታተሮች ተጽዕኖ ነው። ኮመንታችሁን አስተካክሉ፣ ቀንሱ። በቃ በተቻላችሁ መጠን አንድ ሆናችሁ የሀይሚን ሰብስክራይብ 200 ሺህ ሙሉ በአቦ ዝም ብላችሁ ሌላ ወሬ አታውሩ። 200 ሙሉ አሁን ዝም ብላችሁ ወሬውን ሌላውን ትውት አድርጋችሁ ለ200 ተሯሯጡ፣ ለፎቶ ሳይሆን ማለት ነው። እና ዛሬ የመጣሁት ሀሳብ ያው በውስጥ ሸር ያደረጉልኝ ገርሞኝ ነው። እኔም ብቻ ይመስለኝ ነበር እኔ ማለት ነው። እና በዚህ አጋጣሚ ያው አታስጠቁሯት ልጅቷን፣ አንድ ለመሆን ሞክሩ። በተቻላችሁ መጠን ለመግባባት ሞክሩ። ምንም አሁን እሷን ወግነሽ ስለ እኔ ሴትነት ስለ ርካሽነቴ ብታወሪኝ ማለት ነው እኔ እንደሆንኩ ምንነቴን ማንነቴን ጥንቅቅ አድርጌ አውቃለሁ። አንቺ የጻፍሽው እዛው ተነቦ እዛው ነው የሚቀረው፣ አለቀ። ስለዚህ ለሁሉም ሰው እንደዛ ብላችሁ የምጽፉት ለራሳችሁ ማታውቁ ሴቶች ናቸው። እኛ ደግሞ ራሳችንን የምናቅ ጸዳ ያለን ስራ እየሰራን ነው። በቃ ተውን፣ ተፋቱን። በቃ እንዴ ምን እናርግ? በቃ እንወዳቸዋለን። ምን እናርግ እንግዲህ እንዴ? ጉድ እኮ ነው ፈጣሪ ወይ። ለማንኛውም ይመቻቸው። አቦ ፈታ በሉ። ዛሬ በጣም ደስ ብሎኛል። ማንም ስለሌለ ዘና ብዬ እያወራሁ ነው ዛሬ ማለት ነው። እና ቻው፣ ሰላሙ ነው። ባይ ባይ።